ቤተሰብ ደህና ናችሁ? እንዴት ናችሁ? እግዚአብሔር ነው የምላችሁ። በሳቅ ነው የጀመርኩት ቪዲዮ። እንዴት ነው ወንድ ልጅ እንዴት ነው በዚህ ልክ ማለት ነው? ጉድ ተሰራው እህቴ፣ ጉድ ተሰራው። ወደ ምርመራም ሊሄድ ነው። ጉድ ተሰራው። ሩት ተደፈረችኝ እያለ እህቱና ወንድሙን የጠራ ይጅል ነው ወይስ ወንድ ነው? ቤተሰብ የምሬ ነው። አረ ወይኔ ስቄ ነው ወደ እናንተ የመጣሁት ማለት ነው። እና እኔ በጣም ነው ግራ ገባችሁ። ወንድ ልጅ እንዴት ነው በዚህ ልክ እህትዬ ደግሞ ራሱን ያዘች። ሌላ ሴት አይደለችም እኮ የደፈረችው የልጁ እናት ሩታ ነች የደፈረችው። ስለዚህ ገና ሊመረመር ነው። ምንድነው የምትመረመረው አባቴ? HIV ወይስ ምንድነው? ወይም እርግዝና? አንተ ወንድ ነህ እንግዲህ መቼም አታረግዝም። ገባ አይደለ? ስለዚህ ሩታ ናት ያረገዘችው። እንግዲህ ሴት ልጅ ታመጣልሃለች። ገባ አይደለ? ሁለተኛ ልጅ በቅርቡ ዱብ ታረግልሃለች። ስለዚህ ምንድነው? አረ ወይኔ እህቴ ጉድ ተሰራው። እሱን ፓርትማ ደጋግሜ ነው የሰማሁት። አረ ቤተሰብ ከእናንተ ጋር ደግሞ አብሬ ልሳቅ። የምሬ ነው። የዛሬ ቪዲዮ ፍንድት ሩታየት ይመችሽ፣ አቦ ይመችሽ። እንደዚህ ነው እንጂ እንደዚህ ነው። ደግሞ ሚስቴ አይደለችም የሚለውስ ነገር ወሬኛ አትውረ ነፋ ምን ሆነ ነው ማለት ይጠራን እንደዚህ አቻኩላት ምን ሆነ ነው አለሽ? ወይኔ ወንድ ልጅ ወይኔ አብርሃም ቀበቶን ፈቶ ፓንቱን ላይ እየታየ ነው። ወንኔ ሩታ ደፈረችው፣ የልጁ እናት ደፈረችው። ስለዚህ ቤቱን ላቀወጣ አደረገ። ቀበቶን ፈቶ ቲሸርቱን ፈቶ ምናምን ሱሪው አንድ ቦታ ነው። ቲሸርት ሩታዬ ይመችሽ። የምሬን ነው። ተኝ በቃ በእናትህ ትናንት ስትከራከሩላት ምን ስትሉላት የነበረች ሴት ጉድ አደረገች። ምን አደረገችህ? ትናንትና እኔ ልጄ ላይ ወደዚህ ቤት መጣሁልሽ። ወደዚህ ቤት ስመጣ እኔ ሳንኳኳ ከፈተችኝና እዛ ጋር እሷ ሰክራ ወይኔ የጠጣች ነበረ። ከዛ ህፃሙን አሳይ ስላት ህፃሙ ተኝቷል እና ቁጭ በል አለችኝ። ከዛ በስንት መከራ በግድ አድርጋ አንዴ ትበለችኝ አጠጣችኝ። ከዛ ምን እንደጨመረችበት አላውቅም መጠጡ ላይ። ከዛም በኋላ ራሴን አላውቅም። ነግሬያቸዋለሁ ትላንትና ሲጀመር በዚህ አይድ እንደሚመጡ ማለት ነው። መድኃኒት ተጨምራ ሩታ አስተኝታኝ ነው ምናምን ብሎ እንደሚመጣ አውቄያለሁ። ግን እንደዚህ ጉድ ተሰራው እህቴ ወንድሜ እያለም ይመጣል መሰለኝም። እኛ ሀገር ሰው ሲሞት ነው ደረት የሚመታው። አብርሃም ተደፈረ። አይ ወንድ ልጅ ሩታዬ የስራሽን ይስጥሽ። ምን እንደሆንኩኝ ማለት ነው። ከዛም በኋላ የተፈጠረው ነገር ምን ነገር ማቆጣ አይደለም። ተዋካ ላይ ደረሰው የለም ሱሪ ወልቋል ምናምን በቃ ራሴ እንደዛ ልጅ ማለት ነው። ከዛ ቶሎ ብዬ እናንተ ጋር ቆልቁላቱ እኔ የምለው የምሬን ነው። ስቄ ማለት ነው። ራሴን ሁላ አመመኝ። እናንተ መሳቅ ራሴ ያምሳሳማል እንዴ! ኧረ ወይኔ እኔ የምለው ሩታ ናት ሱሪ ያስወለቀችው። ሩታ ጀግና ናታ። እንደዚህ ነው ጀግና ሴት ማለት ነው። ሩታን ያየ ወንድ ማለት ነው። በዚህ አጋጣሚ ሰዎች እንድታቆ እንኳን ያ ነገር መቆም አይደለም ሰውነቱ ሙሉ ነው የሚቆመው ማለት ነው። አብርሃም ትናንትና ሩታን እንዳየ ላበላብ ነው የሆነው ሳይጠጣ ራሱ ማለት ነው። ገባችሁ አይደለ? በራሱ ነው እንደ ሱሪው አውልቃ ቲሸርቱን አውልቃ ምናምን እንደደፈረችው አድርጎ መጣ። እንግዲህ እንኳን ከደፈረችም እንኳን ደፈረች። ቢሆንም እሷ በፈለገችው ሰዓት ጀግና ናት። አዎ እና ወንዶች እናንተ በፈለጋችሁ ሰዓት ነው እንዴ ከሴት ጋር መተኛት የሚያምራችሁ? ሴቶች ስንፈልግ ከወንድ ጋር መተኛት የለብንም፣ አያምረንም ማለት ነው። እናንተ ብቻ ነው የሚያምረው ማለት ነው። ሴትስ አያምራትም። ሴት ስትፈልግ ከወንድ ጋር መተኛት አትችልም፣ ከእናንተ ጋር ማለት ነው። ባሎች ወንዶች እናንተ ብቻ ነው ከሴት ጋር መተኛት የሚያምራችሁ። የፈለጋችሁ ሰዓት እንተኛ ምናምን የምትሉት እናንተ ናችሁ። ተው እንጂ ተናደደ። ጀግና ናት ግን እግዚአብሔርን ቆይና ለእኛ ማስረጃ እንዲሆን ነው ቲሸርቱንም ቀበቶንም እያላደረግከው እኛ ማስረጃ እንድንሆን ነው። ፖሊስ ጣቢያ ልትከሳት ነው ሁላ አይቀርም። ቤተሰብ ነገ ራሱ ሩታ ደፈረችን ብሎ ሊከሳትም ሊሄድ ይችላል። ይሄ ወንድ ሳይሆን እሷ እኮ ምንም ብታደርግ ስለምትወደ ነው።
ቤተሰብ እንደዚህ የምታረጉ ሴቶች ማለት ነው ጀግኖች ናቸው። እኔ ያበረታታለሁ። የምሬን ነው። እንደዚህ ችላችሁ እንደዚህ አድርጋችሁ ወንድ ልጅ ሱሪን አስወልቃችሁ ምናምን እንደዚህ የምታረጉ ጀግና ናችሁ እግዚአብሔርን። ምክንያቱም ወንድ ልጅ ነው እንደዚህ ሲያደርግ የምንሰማው። ስለዚህ ሴቶች እንደዚህ ካደረጋችሁ ጀግና ናችሁ። አለቀ። እናንተ ወይኔ እናንተ ፊት ራሱ ሊያመኝ ነው። ማርያም በጣም በመሳቅ የተነሳ ራሴን አመመኝ። በስመ አብ ቅዱስ ማማ ወይኔ እናንተ ያማል ለካ። ወንድ ልጅ እንዴት ነው እህቱና ወንድሙን ጠርቶ ራሴን እንደ ራሴ እኔ ራሴ ሰከርኩኝ እንደ ሩታ ናት እንጂ አብርሃምን ያሰከረችው። እኔ ራሱ አሰከረችኝ በቪዲዮ ራሱ ሩታ ማለት ነው። ወይኔ እመረመራለሁ አለ። HIV ነው እንዳረገዘ ነው የሚመረመረው። ቤት ንገሩኝ፣ ምኑን ነው የሚመረመረው? ምኑን እንደተደፈረ ነው የሚመረመረው? አስወልደሃል እኮ አባቴ፣ ድንግል አይደለ? ወንድ ልጅ ተደፈረ። ቆሞበት ስሜቱን ጨርሰው ምናምን ማለት ነው። ወይኔ እግዚአብሔር አንተ ቅር በለኝ። ጾሙን እኮ ረሳው። ፈጣሪ አንተ ቅር በለኝ። በቁም ሲኦል ገባው በእነሱ ምክንያት። ግን አምላኬ ቅር በለኝ። ምንም ማድረግ አልችልም። እኔ ምንም ማለት ነው የፈለግከውን ነገር አድርገህ ከጨረስክ በኋላ እህትና ወንድምን ጠርተህ ተደፈርኩ ልትል ነው? ኧረ በሳቅ የምሬን ነው በሳቅ ሲጀመር ልጁ አብዷል። የምር ነው። ምን አለ ዚፑን እንኳን ብዘጋ እኛ እንኳን ማስረጃ ነው ገባ አይደለ? በቃ አለቀ። ሚስቱ እንደፈለገች ማድረግ ትችላለች። አለቀ። ሚስት ያደለችን ፈትቻታለሁ ምናምን የለም ብለ ልጄ እያልክ እየመጣ ያለው ሲጀመር ሩታ ጋር ነው። ምን አለ ዚፑን እንኳን አልዘጋም። ቤተሰብ አያችሁት አይደለ? ይሄ አሳሳች ማለት ነው። አሁንም ፈልጎ ነው እርግጠኛ ነኝ። ምንም ይፈጠር በትነሳት በቡና አልበሳ አላስተኛችኝ እንደዛ ወደ ዳር ነው ወረች አሁን ይሄ ነገር ለኛ በጎራት አለበት። ድሮ ሴቶች ተባሉ ፈልጉት ነገር ስታዩ ነው። አረ ወይኔ የፈለገችኝ ነገር ካደረገችኝ በኋላ ጣለችኝ፣ ጎረጎረችኝ። ሴቶች የምትፈልጉት ነገር ስታገኙ ድረስ ነው አላለም? ወንዶች የእናንተን ገለበጣችሁ ወደኛ ተው እንጂ ምን ተፈጥሮ ነው? ኧረ ቢያንስ እንኳን ዚፕን ዝጋ አባቴ። በቃ ማስረጃ ሆነናል። እሺ ዝጋ። አየ ነው በቃ እንዳወለቅ አየ ነው። መጀመሪያ እንዴት አደራችሁ ተናደራችሁ ምናምን ይቀርማል ማለት ነው። ልጁ ግን ከመጣት እንዴት ተጫወለ እንዴት ሲጀመር ወንድ ልጅ በአደባባይ ተደፍሮ ምንም አልሆንኩም። ወንድ ልጅ በአደባባይ ተደፍሮ ምንም አልሆንኩም። ምን ሆንክ? ሩታ ናት እኮ ሌላ ሴት አይደለችም የደፈረች። እንደውም ሄርሜላ ብትደፍር እንኳን እንደዚህ ምጫ አይመስለኝም። የምሬን ነው። ሄርሜላ እንኳን ካንተ ጋር አድራ ማለት ነው። ኦኬ የዛ ሰዓት ፕራንክ ስታረግ ማለት ነው ካንተ ጋር አድራ ልብሱን ካለበሰችስ አሁን ልክ እንደ ሩታ ልብሱን አልብሳኝ እንኳን አልወረወረችኝ ምናምን እንዳልክ ማለት ነው። ገባ ምን ጨመረሽ ነጣሽ ነገረችው። ምንም አልጠጣንም። ደስ የሚል ታይም እንድናሳልፍ ወይን ጠጣን ነገረችው። ተናገሪ እኔ ወይን ብቻ ጠጥቼ ማለት እኔ ራሴ ነቃለሁ እንዴ ነገር ነው ራሴ ማቆ አይ በዚህ ያህል ልክ እንኳን ራስን አልሳትክም። ቆመህ ነው የገባው እኮ የምርሽ ነው እየሄድከው እንጂ እንዳዝይክ ምናምን አይደለም። በእግርህ ቆመህ ምንም ማለት አሁን ገባችሁ አይደል? በእግሩ ቆሞ አይደለ? ትንሽ ነው እንጂ የደገፈችው እኮ በእግሩ ቆሞ ነው የገባው አይደል እንዴ? አይደል ትላንትና ማለት ነው። አሁን ግን ልክ እንደ ራሱን እንደ ሳተምና ለዛ ነው ሲጀመር ራስን አውቀ ማለት ነው። የምሬን ነው። ከሩታ ጋር መተኛት ፈልጓል ቤተሰብ ማለት ነው። ትላንት ግን አውቆ ሁለቴ ጉንጭት እንዳደረገ ራሱን ሳተ። ገባችሁ አይደለ? ስለዚህ ይሄ ማለት እንግዲህ አብርሃም ራሱ ፈልጎ ነው የገባው። ስለዚህ ወቁ ደፈረችኝ ለማለት ነው። አዝናናው ነበር ፍሽ ያደረገው ለዛ ነው ነገረችው። ያላንተ ነገር ነገረችው። ያደረግሽው ነገር እዚህ ቤት መጣው ነው። ኮሚት አደረገ ጠጣክ ደፈረኛ ገባስተኛው ከኔ ልጅ ጋር ገባው አለቀ። ይሄ ወዴት ነው? ወደ ልጅሽ ከመጣ ወደዚህኛው ክፍል ከኔ ጋር ለምን ደርሽው? አይደለም
ኧረ እባክሽ ነው ትንሽ ቆይ ነው ሲጀመር ነው ወይስ ፍላጎቱ ነበረ? ከእኔ ነገር ባለማድረግ ከደበረ ነገረኝ። አያቸው ፈልጎ ነበረ በቃ። ስለዚህ እሱ ልብሱን አውልቆ ምናምን ሞቆት ይሆናል። ገባችሁ አይደለ? የተኛው። ስለዚህ ሩታ ደግሞ ምንም አላደረኩም ብላለች። እንግዲህ ግን እሱ ያ ነገር ፈልጓል። ግን እኔ ሳወራ ቅር እንዳይላችሁ እነሱ ራሱ እያወራው ነው። ባለጌ ነገር እነሱ ራሱ እያወሩ ስለሆነ እኔ ሳወራ ቅር እንዳይላችሁ እሺ። ቤተሰብ ሰማችሁ? እሰይ እሰይ ሌላ ቦታ ጠጥተው ይሆናል። ስለዚህ ምን ይታወቃል አለ ወንድሙ ራሱ። እሰይ እሰይ አብርሃም አንተ ልጅ የሚያጫውት ሰውዬ ማለት ነው። ሲቀጥል ደግሞ ቤተሰብ ልንገራችሁ። ገባችሁ አይደለ? የጠጣው ነገር እንኳን ማለት ነው ገባችሁ? የጠጣው ነገር ወደ ላይ ብሎታል። ገባችሁ? ስለዚህ ሩታ ምን አገባት ወደ ላይ ካለው ማለት ነው። የጠጣው ነገር ወደ ላይ አለው። አለቀ። ሄደ እኮ እሷ ደግሞ እንግዲያው እየተጠየቀች እኮ ነው። ቆይ እሱ አሁን ማለት ነው እራቁቱ መምጣቱ ነው ማስረጃ ሊሆን የሚችለው። ሩታ አብሬ አላደርኩም ካለች አለቀ። አላደረችም። ገባችሁ አይደል? አላደረችም እንዴ? በግድ አብረሽኝ ለምን አታድሪም? ኖርማል ነበርኩኝ። በግድ ስትታገለኝ እያንዳንዱ ነገር ቪዲዮ ቀርጣለች። እያንዳንዱ ነገር ስትታገለኝ ማለት ነው። ስትጠጣም ሳቅፍ ምናምን ፈገግ እያልክ ነው። ደስተኛ ነበር። ካጣሽም በኋላ ነው። ከዛም በፊት እንዴ ሲጀመር እኮ ሳይጠጣም በፊት ራሱ ትናንትና ካያችሁ ላበላብ ሆነዋል። ገባችሁ? ሩታን አለባበስ አይቶ ማለት ነው ላበላብ ሆኖ ነበረ። ልጁ ጤነኛ አልነበረም። ትናንትና ራሱ ልክ ሩታን እንዳየ በቃ ራሱን ሁላ የሳተ ሰው ነው የሚመስለው እኮ ቤተሰብ አይደል እንዴ? እውነቱን እንናገር ከተባለ ወንድ ልጅ ሲጀመር የሴት እንዳለ ካያችሁት እኮ በቃ ራሳችን ነው የሚያዘረው። እሱን እናውቃለን። አይናችሁ ዳሌ ላይ እንደሆነ እናውቃለን። ይሄ አለ አይደለ? ለሳቃ እንደው ታውቃለች አይደል? እንደዛ ፈገግ እያልክ ነበር። አታስመስል ነው እንዴ? እሺ ፈገግ አልኩኝ። ሲጀመር ነው ምን ፈልጋኝ ይሄንን ነገር እዚህ ቤት ውጣ አደረች። ከዛ ቢስ እስከ ዛሬ ድረስ እዚህ ቤት ነገር በየሰለምናት እንዴ ያለች ሴትዮ ትናንት አጠጥታ ያው በቃ አሁን ሁለተኛ ልጅ ልትሰጥ ነው። አለቀ። እንደውም ተደሰት። ሴት ልጅ ልትሰጥ ነው። ስለዚህ ተደሰት። ሩታን የመሰለ ሴት አሁን ትወለዳለች። አንተን የመሰለ ተወልዶ የለ በቃ ስለዚህ ሁለት መሆን አለበት። በቃ አለቀ። ሆነ በቃ ሩታ ደግሞ ሐኪም ቤት ምን እንደተደፈረ ልታስመረምሪ ነው እንዴ? አንቺ ደግሞ ነገር እንኳን ተፈጠራለች። ከስለሽ ምን ተፈጠረ? ምትኛው ሰውነቴ እየዛረብኝ ነው። ምንም ነገር ባይፈጠር እንደዚህ ሆናለሁ። ተዋብሽ እንደዚህ አታውራ። ምንም ነገር ባይፈጠር ኖሮ እንዴት ሰውነቴ ይዝላል? ለካ ወንዶቹ ያ ነገር ስታደርጉ ሰውነታችሁ ይዝላል። መራመዱ ላይ ያቅታቸዋል ማለት ነው። አብርሃም ተናገረ። ተዋብሽ እንደዚህ አታውራ። አንተ ልጅው በእናትህ ወደ ቀልብ ተመለስ። እኔ እኮ የምሬን ነው። ሳቅ ይሁን በቪዲዮ አሰከሩኝ ይሁን አላቅም። እኔ ራሱ ጠጥቻለሁ መሰለኝ አላቅም። ቤተሰብ በቪዲዮ አጠጡኝ መሰለኝ። የትላንትናው የሩታ ወይን ደረሰኝ መሰለኝ። ራሴን አዞረኝ። የምሬን ነው። እናንተ ብዙ እንዳስቁ የምሬን ነው። ከሳቃችሁ እንደኔ ራሳችሁን ያማችኋል። እኔ በጣም ነው እንትን ያረገኝ። በስመ አብ እንዴ! እንደዚህ ራሴ ያማን እንዴ! በጣም መሳቅ ያለች አይደለም ግን ምን ልሁን ምን አላውቅም። እሺ ሲጀመር የሆነ ነገር ባዩ ኦኬ ሳይውል ሲጀመር ተደረገችው ታውቃለች። ይኸውልህ አብርሽ ለመመለስ ለመመለስ ሞክረው አሁን አንተ እንትን ዘግቷል ልብህ ለዛ እኮ ነው እንዲመጥቆለው ሩቲ ይኸውልሽ ምን አለ መሰለሽ ይሄ ነገር ሜቢ አላውቅም አይደለም ከራሱ ጋር አይደለም ሜቢ ይሄ ነገር የምሬ ነው። ሩታዬ ቆይቷል ያላገኘው አይደለ? ካንቺ ጋር ከተኛ ቆይቷል። ገባሽ? ያ ነገር አስክሮት ነው እንጂ የአንቺ መድኃኒትም ሆነ ወይ ደግሞ ወይን ያጠጣሽው አስክሮት አይደለም። ልጁ እንደዚህ የሆነ ድንብርብሩ የወጣው ማለት ነው። ገባችሁ አይደለ? ደስታ ነው ቤተሰብ፣ ደስታ ነው እንደዚህ የሚያደርገው። የምሬ ነው። እኔ አልስቅም። ራሴን በጣም ሞኛ ተጠቅመሽው ከሆነ እሱን ለመመለስም ሊሆን ይችላል፣ ግን ትክክለኛ መንገድ አይደለም። ሜቢ ነው ልሻላከ እኔ እስካላየሁ ድረስ እንዲህ ነው ብዬ መናገር አልችልም። ትክክለኛ ነገር አይደለም የምትይ እህትየው ማለት ነው። ስሚማ
ወንድ ልጅ ኦኬ እንኳን ሴት ልጅ አይደለችም ኦኬ ወንድ ልጅ ነው እንደውም ሴት ልጅን አጠጥቶ እንደውም አብሯት የሚተኛው ምናቆ ድረስ ማለት ነው ገባችሁ አይደለ ስለዚህ ህፃን አይደለም ወይ እንደው ወጥቶ የሚሰጥ ህፃን አይደለም ገባችሁ እስካሁን ስቀናል ሪሊ ነገር እናውራ ከተባለ ገባችሁ አይደለ መጀመሪያ ሲመጣ ልጁ ትክክል አይደለም ገና ሩታ እንትን ስትለውላ ልጁን ከፈለገ ቀጥታ ገብቶ ተኛም አልተኛም ልጁን ስሞ መውጣት ይችል ነበር ግን ከሩታ ጋር ማደር ስለፈለገ ነው ቆሞ እየተጃጃለ የነበረው ማለት ነው ከዛ በኋላ እንኳን ከጠጣም በኋላ ወንድ ልጅ ነው ኦኬ ወይን ነው የጠጣው ቢራ እንኳን ጠጥተው ወንድ ልጅ ይሆናል ይሄ ወንዳ ወንድ ነው ሴታ ሴት በሉት እና ሁለት ጉንጭ ወይን ጠጥተው ራሱ ሚስት ከሆነ ወንድ አይደለም ሴታ ሴት ነው ገባችሁ አይደለ ስለዚህ ራሱ ቢተኛ እንኳን ወንድ ልጅ አፉን ይዘጋል እንጂ ገባችሁ ከሴት ጋር እንኳን እንደዚህ አጠጥታ ኦኬ ማንንም ሴት ሩታ ሚስቱ ናት ኦኬ ብታረገው ራሱ ሌላ ሴት እንኳን እንደዚህ አድርጋ ቢተኛ ራሱ ወንድ ልጅ ይዘጋል አፉን ማለት ነው ማፈሪያ ስለሆነ በጣም እፍረስ ስለሆነ ገባችሁ በሴት ልጅ ተሸንፎ ሴት ልጅ አጠጥታ አብራ ካደረ ውርደታም ነው ስለዚህ ራሱን አፉን መዝጋት ያለበት ጭራሽ ወጥቶ እዚህ ጋር ወንድ ልጅ ተዋረድኩኝ ምናምን ይያለ እንደ ወንድነት ያወራል ልፍስፍስ እንዴ ያበዛል እንዴ አረ ደሞች ደሞ ትክክል አይደለም አረ ባክስ እንኳን አንድ ወይን አይደለም አንድ ሁለት ጉንጭ ወይን አይደለም ሰው ስንት ቢራ እንኳን ጠጥቶ ወንድ ይሆናል እሺ ይቆማል ወንድ ልጅ ማለት ነው ወንዶ ነው አስተባችሁ ታለ ሩታን ይዞ ሆቴል ከሄደኮ ሁለት ከጠጣ ራሱን ይስታል ሚስትየውን ማንንም ሰው ቢወስታት ወይ የጠጣ ወንድ እንደፈለገ ቢያረጋት እንኳን እንትን ሚል ጋሾ የሚሆን ወንድ አይደለም እንደ ቪዲዮ ካየ ነው ማለት ነው ይሄ ወንድ ነው አጉታም እየኖረች ያለችው ደሞ እህትዮም ልታወሪና አፋችሁን አትክፈቱ የምሬን ነው ምን ነው እንዴ ምን ነው ሸዋ እንሳቅ ሲባል ደሞ ጭራሽ አናታችን ሊወጡ ነው እንዴ እሰይ ያሙን ከፈለገ የፈለገበት ይዞ ሊሄድ ይችላል መሄድ እንችላለን ችግር የለውም ኖርማል ነው ሲጀመር ደግሞ በዚህ ልክ ምንድነው እያለው የሆነ ነገር አጠጣች ላይ ነው እስካሁን ፎከስ ያደረገውና ስለምንድነው የሚያወራው ምግብ አልበላህ እኮ አይልኩት ማታ ማፈሪያ ሲጀመር ይሄው ብርጭቆ ራሱ አልታጠብም ስለዚህ ማስመርመር ይችላል ሄዶ ማለት ነው መድኃኒት ካረገችም ማፈሪያ ነው ሲጀመር ወንድ ልጅ እንደዚህ አያወራም ሲጀመር እፍረት ነው የምሬን ነው ወዲያው ነው ቮሚት ያደረገው ምን ማለት በቃ እሺ ሌላ ውስጥ ሌላ አይምሮ ሌላ ሀሳብ ውስጥ ስላለ የሆነ ነገር ቆንኩኛል ነው አይደለም ሲጀመር እንደሱ ነው ያሰበው ሩታ ጋር ካደርኩኝ እኔ በቃ እንትን አደፈረች ማለት ስለፈለገ ነው እሺ እንዴ ይቀልዳል እቺ በቃ አቀመሰች ምን ማለት በቃ እሺ ሌላ ውስጥ ሌላ አይምሮ ሌላ ሀሳብ ውስጥ ስላለ የሆነ ነገር ቆንኩኛል ነው አይደለም ምን እንዳደረች እኔ አንድ ከተቆረጨው በኋላ ራሴን አላቀም ምን ነገር አላቀም ሲጀመር ሰው ከፍቷል ቢሳትና በሴት ነው ነገር እንትን ያለው ምን ማለት ነው አንተ የልጅ አባት እንዴ ታውሽ ተመልሶ አባት እኮ ምን ታረጋለች ጅል አንፎ ዘመኑ ከፍቷል ድሮ ወንድ ልጅ ነበር አሁን ሴት ልጅ ናት ምናምን ሊሉ እኮ ነው ይሄ አነጋገር ነው የኢትዮጵያ ወንዶች እንደዛ ነው የምታወሩት ገባችሁ አይደል ሴት ልጅ ናት እንደዛ የምታረገው ምናምን ስለሚባል ነው ግን ብታረግ ራሱ ሩታ እኮ ወዳሃት ፈቅደ አብራ አድረ ልጅ ያስወለድካት ሴት ሚስት ናት ገባረን በዚህ ልክ እንኳን አታወራ ያስጠላል አንተ ወንድ ልጅ አይደለ እንዴ ወንድ ልጅ ሲጀመር ማለት ነው ምንም ዘመኑ ይክፋ ምንም ሴት ልጅ ደፈረችው ይባል ገባችሁ አይደለ ሴት ልጅ ደፈረችው ምንም እንትን ቢባል ወንድ ልጅ እንዴት ነው አፉን ከፍቶ ሴት ልጅ ደፈረችኝ ብሎ የሚያወራ ራሱ ማለት ነው ማፈሪያ ነው የወንድ ልጅ አምላክ ይፈርድብሻል እሺ ማለት ነው ቻው ጅል ሄደ የወንድ ልጅ አምላክ ይፈርድብሻል ቻው ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ እኔ ራሱ በጣም ስቄ ራሴን አሞኛል ባይ ባይ ደህና ደሩልኝ